ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን ሁሉ አማን ሁሉ ሰላም ነው። እንግዲህ ዛሬ በጽናት ድራማ ይዤ መጥቻለሁ። እናንተም በቅንነት ላይክ አድርጉ፣ አዲሶች ደግሞ ሰብስክራይብ አድርጉ። ያው አይከፈልበትም እና ጽናት እንግዲህ በኪራ የተነሳ እንግዲህ ቤቱን ጥላ ሂዳ ነበረ። ቤቱን ትታ ሄደችበት ምክንያት እንግዲህ ጽናት ይሄ ጸሐፊው እንግዲህ ሀና ነች። በሀናን ስለምትቀና ትታው ትሄዳለች። እንግዲህ ኪራም እንግዲህ በጽናት በምታደርገው ነገር ይናደድባታል። ጽናት ከመጀመሪያው ለኪራ የቤት ሰራተኛ ሆና ሳለ በጣም ሲበዛ የዋህና ጥሩ ልጅ ነበረች። በዛ ምክንያት ነው እንግዲህ ኪራም እንግዲህ ይቺ ልጅ ጥሩ ልጅ ናት ብሎ እንግዲህ የተጋቡትም። ነገር ግን ጽናትና ኪራ ከተጋቡ በኋላ የጽናት ያው እየዋለ እያደረ ጸባይዋ እየተቀየረ ይመጣበታል። ኪራም እንግዲህ ጽናት በምታደርገው ነገር ይናደድባት ነበር። በእርግጥ እንግዲህ ጽናት የምትናደድበት ምክንያት እንግዲህ ኪራ አሁን ላይ ያው ቤቴ ቤቴ ስራዬ ስራ እያለ ጊዜ ስላልሰጣት በዛ ነው የተናደደችበቱ። እና ደግሞ ከሀና ጋር ስታየው እንግዲህ ሀና ምንም አይደለችም ሲጀመር። ነገር ግን ሀና ጸሐፊው ናት። ሀና ደግሞ በጣም ሲበዛና ሳቂታ ናት። እንግዲህ ጽናት የምትጠረጥረው ልጅቱ በጣም የዋህ ስለሆነች ስለዚህ እኔን ትቀማኛለች ብላ ነው። ምክንያቱም ጽናት እንግዲህ የኪራ አፍቃሪዎች ብዙ ስለነበሩ እንግዲህ ከዛ ሁሉ ሴቶች እንግዲህ ኪራም ጽናትን መርጦ ነበር ያገባ። ነገር ግን ጽናት ኪራን ማመን ነበረባት፣ እንደዛ ማድረግ የለባትም። በስተመጨረሻ ጽናት እንግዲህ ያው ቤቱን ለቃ መሄዷ ትክክል እንዳልሆነች ሲገባት እንግዲህ ተመልሳ ወደ እነ ራኬብ ቤት ትሄዳለች። ራኬብ ስትሄድ እንግዲህ ራኬብን በሩን ስትከፍትላት መጣች እንዴ ስትላት አዎ መጥቻለሁ ብላ እንግዲህ ራኬብም አንቺና ኪራ ያው ባል አለመግባባት እንግዲህ ሰምቻለሁ፣ እንደዛ እኮ አይደለም ለምን እንደዛ አደረግሽ ስትላት እንግዲህ ጽናትም ያው እኔ መሄጃ የላትም ብሎ ነው እንደዚህ የሚያደርገው ስትላት ራኬብም አይ መቻቻል እኮ አለባችሁ ትላት ብላ መከረቻት። ጽናትም እንግዲህ ያው ኪራም ያው እነ ሽማግሌዎችም እንግዲህ እነ ናሆሜም እንዲሁም ደግሞ እነ ቅዱስ እና የናሆሜ አባት አቶ አያሌውም ሆነው እንግዲህ ጽናትና ኪራን እንግዲህ በስተመጨረሻ ሁለቱም መክረው ያስታርቋቸዋል። ኪራም እኔ እኮ ያለሷ ቤቱ ባዶ ነው መኖር አልፈልግም ሲል ጽናትም እኔም ከሱ ውጭ እሱም ከኔ ውጭ ደግሞ መኖር የለብንም ብላ እንግዲህ ሁለታቸውም እንግዲህ በስተመጨረሻ ያው እርቅ ያወርዳሉ። እና እንግዲህ በትዳር ውስጥ ያው ጭቅጭቅ ሊኖር ይችላል፣ ቅናትም ሊኖር ይችላል። ነገር ግን ደግሞ ቁጭ ብለው ችግራቸውን መፍታት ነበረባቸው። እና ደግሞ ጽናት መጀመሪያ የነበረችበትም መርሳት የለባትም ነበር። አንድ ሰው ያው መጀመሪያ ገንዘብ ላይኖረው ይችላል። ከዛ በኋላ ደግሞ ገንዘብ ሲያገኝ ጥሩ ኑሮ መኖር ሲችል የመጀመሪያ የኖረበትን ደግሞ መርሳት የለበትም። ነገር ግን ጽናት እንግዲህ ያው አልቻለችበትም። ሌላው እንግዲህ ምሩና ሰኒ ናቸው። ሰኒና ምሩ እንግዲህ ጽናት ለምንድን ነው እንደዚህ ያደረግሽው? ለምንድን ነው የሄድሽው? አስጨነቅሽና ሲሏት ይቺ ጽናትም እንታዳ እኔ ምን ላድርግ መሄጃ የላትም ብሎ ነው አይደል እንደዚህ የሚያደርገው ስትል መሩና ሰኒም እንግዲህ በጽናት ባላት ነገር አሁን ጸባይዋ ስለተቀየረ የበፊቷ ጽናት ግን የት ሄደች ብለው ሲጠይቋት የበፊቷ ጽናትማ በቃ እየተጎዳች ስለሆነ አሁን እንግዲህ ይችኛዋ ሌላኛዋ ጽናት ናት ትላቸዋለች። እንግዲህ ሊና እንግዲህ አያስችላትም እና እንግዲህ ሊናም እንግዲህ ሀናም ቤት መጥታ ስለነበረ እንግዲህ ስትነግራቸው እንግዲህ በዚህ ሰዓት ይቺ ጽናትም እንዴ እኔ ከሌለሁበት ቤት ለምን ትመጣለች ትላለች። እንግዲህ ሊናም በተለይ ሀና የሆነውን ነገር በሙሉ እሷ ትንገረሽ፣ ከዚህ ቤት እኮ እነ ኪራና ማለት እነ ናሆም እና ምሩ እኮ ባይመጡ ሊገሏን ነበር ስትል ኪራም እንግዲህ ሊናን ይቆጣታል። ኪራም አንቺ ሊና ዝም አትይም እንዴ ይላታል።
ጽናትም እኔ ከሄድኩ በኋላ ጠብቃ መጣች ማለት ነው ትላለች። ኪራም እንደዛ እኮ አይደለም ስልክ አላነሳ ስላት እኮ ነው ወደ ቤት የመጣችው። ምሩም ባትመጣ እኮ ይሻላት ነበረ። ሊናም ወይኔ ጽዬ ብታይ እኮ አንቆ ሊገላን ነበረ። አንቺ ነሽ ለዚህ ሁሉ ተጠያቂ የትዳሬን ቤቴን የበጠበሽው አንቺ ነሽ ብሎ እንግዲህ አንገቷን አንቋን ነበር ብላ እንግዲህ ሊና ለጽናት ትነግራታለች። አሁን እኮ ባይኖር ይገላት ነበር ስትል ኪራም ሊና በቃ ወደ ውስጥ ግቢ የት ትሄድብሻል? ስለዚህ ቀስ ብለሽ አውሪያት ትላታለች። ሊናም ቆይ ምን ሁላችሁም እኔ ወሬ ማውራት አልችልም እንዴ? ሁላችሁም ተነሺ የምትሉኝ ምን አደረኳችሁ? ትላቸዋለች። አለበዛችሁትም እንዴት ትልና እንግዲህ ሊናም ተነስታ ጥላቸው ትሄዳለች። ጽናትም መረጋጋት አትፈልግምና እንግዲህ እየነገሯት ስለማይገባት እኔ ከሄድኩ በኋላ እኔ መሄድን አውቃ ጠብቃ መጣች አይደለ ከቤት ትላለች። ስልክ አላነሳላት እኮ ስለ የመጣችው ሲላት እንግዲህ ጽናትም እና ታዲያ ባታነሳላትስ መብትህ እኮ ነው ትለዋለች። ቆይ የትኛው ቅጥረኛ ነው አሰሪው ስልክ አላነሳለት ሲል ወደ ቤት የሚመጣው? ሰኒም እንግዲህ ምን ሆነሽ ነው? ምናልባት እኮ አስቸኳይ ስራ ሊኖር ይችላል ትላታለች። ኪራም አዎ የዚያን ቀን የሆነ ስራ ተበላሽቶብኝ ነበር። ከዛ ደግሞ እሱን ሀና ድጋሜ አናግራቸው እድል እንደሰጡነ ልትነግረኝ ነበር የመጣችው። ጽናትም ቢሆንስ ቆይ ይህንን ታዲያ ኪያ ማድረግ አትችልም ነበር እንዴ? ይህን ያህል ከዚህ የእሷ መምጣት ከዚህ አስፈላጊ ነበር እንዴ? ትለዋለች። ጽናት እንግዲህ አይ እንደዛ ነው ወይ ማለት መረጋጋት ትችል ነበር። ሁለተኛ ደግሞ ኪራ ከቤት ቁጭ ካለ እኮ ስራ ካልሰራ አሞላቆ አያኖራትም። ስለዚህ የግዴታ ደግሞ ስራ መስራት አለበት። ስራ ሲሰራ እንግዲህ ያው የስራ ባልደረቦቹ ሴቶችም ወንዶችም ሊኖሩ ይችላሉ። በዛ ሰዓት እንግዲህ ከእነሱም ጋር አትዋል አትገናኝ ማለት አትችልም። ነገር ግን ጽናት እንግዲህ ከመጀመሪያ የመጣችበትን ወይም ደግሞ መነሻዋን መርሳት የለባትም ነበር እና አንዳንዱ ሰው እንግዲህ መጀመሪያ የነበረበትን ወይንም የተነሳበትን እንግዲህ ይረሳል። ይሄ ደግሞ ተገቢ አይደለም። ኪራም ኪያ እኮ ስራ ይበዛባታል። በዛ ላይ ደግሞ ሁለታችን እኮ ከስራ መቅረት አንችልም። ጽናትም እንግዲህ ተው በቃ እኔ የእሷ አላማ ምን እንደሆነ ጠንቅቄ ያውቃለሁ። ምሩም እንግዲህ ኧረ ምን እያልሽ ነው? ተረጋጊ እንጂ ትላታለች። እንግዲህ ምሩና ሰኒ ረጋ ያሉ ማስተዋል የሚችሉ ጥሩና ጸባይ ያላቸው ልጆች ናቸው። ጽናት ከነሱ እኮ ተሞክሮ መውሰድ ትችል ነበር። ምክንያቱም የምትውለው እነሱ ጋር ጓደኞቿ ስለሆነ ከነሱ ጸባይና ደግሞ ረጋ ማለትን ከነሱ መውሰድ ትችል ነበር። ነገር ግን እሷ ደግሞ የባህሪዋ የለባትም። ኪራም በቃ እኔ ከፈለጋችሁኝ አለ ብሎ ጥሏቸው ሲሄድ እንግዲህ ምሩም ቆይ ጽናት ግን ምንድን ነው መረጋጋት እኮ ነበር ያለብሽ። ስለዚህ ሰላም እኮ ማውረድ ነው ያለባችሁ ትላታለች። ሰኒም ግን እኔ እየገባኝ አይደለም ግን ምን ሆነሽ ነው እንደዚህ የሆንሽው ብላ ትጠይቃታለች። እዛ ምሩም ይሄ ነገር እኮ ግን አይጠቅምሽም። ስለዚህ ለአንቺም ሆነ ለሱ ሰላም ማውረድ ነው ያለባችሁ። ናትም ካሁን በኋላ ለእኔ የመሰለኝንና ልክ ሆኖ የታየኝን ብቻ ነው ማድረግ የሚችለው። በቃ ሰው የሚያስበውን ነገር አላስቀድምም። ሰኒም እንግዲህ እኔንም ግራ እያጋባሽ ነው ትላለች። እንግዲህ ጽናት ምሳሌ እሷ እኔ ማለት ራሴ በማደርጋቸው ነገር ነው እንጂ ሰዎች የሚሉኝን ነገር አልሰማም ማለት የለባትም። አንዳንድ ጊዜ ደግሞ ቆም ብላ አስባ ሰው የሚላትን ነገር መስማት አለባት። ምናልባት ደግሞ ኪራ ደግሞ ሲጸናበት ያው የምትወደውን ትዳሯን ልታጣ ትችላለች። እንግዲህ ሁሌ ጊዜ ደግሞ እሽሩሩ እያለ እንግዲህ ሊኖር አይችልም። እናት ምሩ ቁጭ ብለው እንግዲህ ወሬ እያወሩ እያለ እንግዲህ ሊና እስቲ ቆይ ምንድን ነው የተፈጠረው እስኪ ንገሩኝ ስትል ሰኒም አንቺ ደግሞ የወሬ ሱስ አለብሽ ትላታለች። እንግዲህ ሊና በጣም ወሬ ትወዳለች፣ የወሬ ጥማት አለባት።
ያችን ምን እንደተፈጠረ ምን እንደሆነ ቶሎ ብላ መስማትም ትፈልጋለች። ሰኒም በቃ አንቺ ስትላት እንግዲህ ምሩም በቃ አንቺ ችግር አለብሽ ትላታለች። ሰኒ ይህ እኮ ወሬ ሳይሆን ወሬ እኮ አይደለም ስትላት፣ ሰኒም በቃ አንቺ ቋንቋሽን ስለቀየርሽ ነው አይደል? እዛ ሊና እንግዲህ ምሩዬ አንቺ ትሻይኛለሽ፣ ስለዚህ መንገድ ላይም ያመለጠኝ ካለ አሁን ደግሞ ክሰል ሳቀጣጥልም ያመለጠኝ ወሬ ካለ ንገሪ ትላታለች። ምሩም ውይ ሊና እስኪ ምንም ነገር የለም እስኪ ተይኝ ትላታለች። ሌላዋ እንግዲህ ኪያ ናት። ኪያ እንግዲህ ለሀና እንግዲህ ጽናት እንደመጣች ስትነግራት ሀና በጣም ትደሰታለች። በጣም ነው ደስ ያላቱ። ምክንያቱም ሀና እንግዲህ የኪራና የጽናት ትዳር የፈረሰው በእሷ መስሏት በጣም አዝናና ተከፍታ ነበረ። ሀናም እንግዲህ አስተዳደጓን ለኪያ ስትነግራት በጣም ተከፍታ ነበረ። ኪያም በቃ ተይው አትንገሪ ትያታለች። ሀናም እና ታዲያ እኔ እንደዚህ አድጌ እንዴት ነው የሰው ትዳር የማፈርሰው ብላ በጣም ታዝናለች። ሀና አስተዳደጓ እንግዲህ በእናትያ እጅ ስላደገች እናትየዋ ደግሞ በድላ ስላሳደገቻት እናትየዋም እንደ ልጆቿ ስለማታያት አባቷ ደግሞ ስራ ስለሆነ ትብላ ትጠጣ ማለት ያኔ ትልበስ ምንትል ስለማይከታተላት ያው በእናትየዋ ተበድላ ነው ያደገችው። እና ደግሞ ለአባቷ እንዳትነግረው ስለ እናትየዋ አባት ትዳሩ ቢፈርስ ልጆችስ ቢያለቅሱ ብላ እንግዲህ ችላ ነው የኖረችው። እና ሀና እንግዲህ አሁን ላይ ከሰው ጋር ስትገናኝ ያው ሀና ማለት ያኔ ቀስ ያለና የተረጋጋይ ግን ያኔ ጸባይኛ አላት። በዛ ምክንያት ነው እንግዲህ ጽናትም የምትጠላቱ። ጽናት እንግዲህ ሀና በጣም ቅልብልብ ስለሆነች ኪራን ትወስድብኛለች ነው የምትለው። ነገር ግን ሀናን ኪራም ሆነ ጽናት የተረዳት ሰው አላገኘችም። ያው ሚስጥሯን የምታካፍላት እንግዲህ ለኪያ ነው። ኪያ ግን ሁሉን ነገር ትረዳታለች። እና በመጀመሪያ ከመወሰናችን በፊት እንግዲህ ማስተዋል እና መረጋጋት አለብን። ጽናት እንግዲህ የሆነ አብሮ አደጓ አለ። እሱ ከውጭ ሲመጣ እንግዲህ እሱ ስለሚደውልላት ከዛ በኋላ ነው እንግዲህ ጽናት ጸባይዋም የተቀያየረው። ስለዚህ እንደዛ ማድረግ የለባትም። ስለነበረን ቆይታ እናመሰግናለን። ፈጣሪ በያለንበት ይጠብቃል። ባይ ባይ።